ሰበር ዜና ገኒ አሁንም እፉዬ ጠፍታ ነው እንደባለፈው ታግታ ይሆናል ብላ ቤቱ እየቀወጠችው ነው አሉ። እስካሁን አልተመለሰችም አሉ እፉዬ ማለት ነው ኤፍራታ እና እዛውም ሰርጉም ሳይደርስ እዛውም ትዳር ያዙ። እንዴት ነው ነገሩ? የእራት ግብዣ ተብላ እዛ ሄዳ መሄድ አልነበረባትም። ስህተት ነው ግን ቢሆንም ሄዳ እዛው ቀረች። እንደው ይሄ ትንሽ ማዘጋጀው ያለው ዝግጅት እዛው ቀረ መሰለኝ። ይኸው በዛውም ጠፉ። አሁን ቤት ላይ ገኒ እንደ ባለፈውም ልጅ ጠፍታለች የሚለው እናት አይደለችም። እንደገና መጨናነቅ ጀምራለች። ሰውየው እዛ አስሮ አሳስሮ አስቀምጧት ይሁን የሽርሽር ይዟት ጠፍቶ ይሁን ምንም እስካሁን የታወቀ መረጃ የለም። ናታም ሲያመጣታለሁ ፈልጋለሁ ብሎ ትላንት ከቤት እንደወጣ አልገባም አሉ። ምን ትላላችሁ? ገኒስ በዚህ ያክል መጨናነቅ ነበረባት? ኤፍራታስ ምን ነው ማሰብ አቆመች እንዴ? ማለቴ ያጨዋ ተባለችው ልጅ የት ትደርሳለች ተብሎ ሲጠበቅ የነበረችው ልጅ በዚህ ያክል መሆን የት ትደርሳለች ተብሎ እንደው ገኒ ራሱ ለምንድን ነው ወደድሽም ብላ ስትጠይቃት ጥሩ አስታዋይ ስለሆንሽ ሁሉም ነገር ስለምታቂ ጨዋ ስለሆንሽ ነው የወደድኩሽ አለቻት። እናት በዚህ ልክ ከገለጻት እኛ ደግሞ ተመልካች እንዴት እንደምንገልጻት ታውቃላችሁ። የሴቶች ተምሳሌ ጎበዝ ደርባባዋ ምንም ቤዛን ይሄን ያክል ስታደርጋት የምትወደው ሰውን ያው የቤዛ ስትል ለቃለች። ምክንያቱም ጥሩ ሰው ስለሆነች ብለን መስክረን ነበር። ወዳ ሳይሆን በግዷን ቢሆን ሌላ ጸብ አልፈልግም ነገር አልፈልግም ብላ የምትወደው ሰው የቤዛ የለቀቀች ጀግና። በቃ ኤፍራታ የአንቺ መጨረሻሽ ነው፣ አንቺ መጨረሻሽ ያምራል ስንል ስንመርቅ አሜን ስትል እኛ ስንመርቅ አሜን ስትል ቆይታ በ11ኛው ሰዓት ጭራሽ ያልጠበቅነውን ገጠመን። እሷም ያልጠበቀችው ገጥማ ሊሆን ይችላል። እና አሁን ደግሞ ገኒን በዚህ ብታለቅስ ብትሰቃይ ምን ይገርማል አይደለን? ገኒ ልጇ እኛ ራሱ እንዴት እንዳቀበጥናት አቀበጥናት እኮ ቀላል አቀበጥናት። አንዳንዴ ሰው ሲያቀብጡት አይወድም መሰለኝ። እና ዋናው ነገር ያፌት ቤት ሄዳ በዛው ቀረች። በቃ በአጭሩ ማለት ነው። የምታውቁ ካላችሁ እስቲ ዛሬም ግን እነዚህ ሰዎች ይዋሻሉ። የምትላንትና ጠፋን አይደል ይቅርታ ነገ እንመጣለን ብሎ ቲክቶክ ላይ ፖስቶ ነበር አይቺው ነበር ማለት ነው። እና የምር አሁን አንዳንዴ ስናያቸው ማለት ነው ቀሩ ብለን እኛ በጉጉት እንጠብቃቸዋለን። እዛ ራሳቸው ሁለተኛ ቤት አላቸው። እዛ የሚለቁት ነገር አይቼ ማለት ነው የምር ነው ብላቸው ለካ ይሄን ያክል ስቃይ መከራ አለው ወይ? ይሄን ያክል ጨርሰው ነው ወይ ወደኛ የሚመጡ አልኩኝ። እያንዳንዱ የዛሬ ብሎግ ብለው የሚሰሩ ቲክቶከር ወይም ደግሞ ዩቱበሮች አይታችሁ ታውቃላችሁ? የዛሬ ብሎጋችን ይሄን ይመስላል ብሎ ገና ከእንቅልፋቸው ሲነሱ አልጋቸው ያነፋሉ፣ ፊታቸው የታጠቡ ነው። ከዛ ሰሞኑ ደግሞ ይሄ ሀረጎች ከካሜራ ጀርባ ብለው የለቀቁት ቪዲዮ ብዙዎቻችሁ አይታችሁ ሊሆን ይችላልና እንዴ ይሄን ያክል ስቃይ መከራ ያለው እንዴ እያንዳንዱ የሚሉት ነገር እኔ እኮ መጀመሪያ በወረቀት እያነበቡ ነው የሚለው። አሁን ገኒ እንዲህ ጽዮን እንዲህ የምትናገረው ነገር በቃ እንትን ነው እያፈዙት ነው። ከተሳሳቱ እንደገና አስካኪ ነው የምትባለው። አሰልጣኝ አላቸው። አሰልጣይዋ ደግሞ ማለት ነው አይታችሁ ከሆነ ከሁላቸውም ነው የምታንሰው። ይሄ በቃ እንዲህ ነው ብላ የምትመራቸው ማለት ነው። ለካ በትልቅ እና በትንሽ አይደለም። ይሄ ማንኛው ነገር የሚመራው ይሄ በዚህ ማይንድ ዚስ ኢዝ ማይንድ። አዎ በአእምሮ ነው። ለካ አንድ ሰው ትንሽም ቢሆን አእምሮ ከሰራ ይሄ ትንሽነቱ አይደለምና ዋናው የአእምሮአችን ላይ ነው ብዬ ያን ቀን ነው በደንብ እንደው ፎከስ ያደረግኩ ማለት ነው። የዚህ ሁሉ ያፌት በሉት የገኒ በሏት ከካሜራ ደግሞ ጀርባ ይሄ ዋና እንትን ወይ አጋቹ ማለት ነው። ያፌት አጋች ምናልባት ብዙዎቻቸው አይታችሁ ሊሆን ይችላል። ጽዮን በሉ ቤዛ በሉ ሌሎችም አሉ። እነዛ እያንዳንዳቸው የምታሰለጥላቸውን እኛ ጋር መጥተው የሚናገሩትን ነገር ፊት ለፊት በካሜራ ለቀውት በቃ እያነበቡ አይደለም። እንዲንችና ይሄን ሁሉም ፈተና አልፋችሁ ነው እኛ ጋር የምትመጡት። እኛ እኮ ከዚህ እንዋጋለን። አፌት እንደዋን ታፈልብላ አፈር ያስበላ ይሁን ብቀ
ምቀኛ የማንለው ነገር የለም። ግን እዛ እኮ ፍቅር ናቸው። የምሬ ነው ብላቸው የእኛ ጨጓራ ይመልጡ እንጂ እዛ እንዴት እንደሚሆኑ ብታዩ ማለት ነው። እና እኛ ከዚህ ጨጓራችን እንላጠላል። ከካሜራ ጀርባ እነሱ አለማቸው እየቀጩ ነው። ታውቃላችሁ። ብዙ አትጨነቁ፣ አትመኑላችሁ ፈልጌ ነው። አሁን ናታ በጣም የሚያሳዝነው አሁን ይሄ ካሜራ ፊት በዚህ ድራማ የሚያሳዝነው እዛ ላይ ብታዩት ምስኪን አንተ መቼ ነው የምትነቃው? አንተ አልነቃህም ብለን እንትን የምንለው እዛ ብታዩት ሌላ ሰው ነው። ሌላ ደግሞ የሚሰጣቸው በእነሱ ካራክተር ነውና ያላቸው ነገር ግን ተመገረመኝ። ይሄ ሁሉም የምታስቀምጣቸው የምታቆማቸው ቁጭ በሉ ቁሙ የምትላቸው ወረቀት ይዛ የምታሰነጥላቸው ትንሽ የልጅ ነች። እመኑ ከዚህ ራሱ ታንሳለች። አሁን ከዛ ውስጥ ከሚሰሩ እኛ ከካሜራ ፊት የምናያቸው ከሁላችሁም የምታንስ ያን በእድሜ ምናምን አትወስድ አላቅም፣ ግን ከሁላቸው የምታንስ ጽዮን ነች አይደል? በዳጊም አለ በቃ አዎ እነሱ ናቸው። ግን እቺ አሰልጣኝዋ ከእነሱም ታንሳለች እኮ አንቺ ቁመቷ አይተሽ ነው እኮ ምናምን አትበሉኝ። ያው እነዚህ ፊዚካላቸው ምናምን ነው እንጂ ምናቸው አይደለም። ግን ዋናው ይሄ በቃ ሁሉም ነገር እውቀት ማምሮ ነው የሚባለው ነገር የአፌት ተነስ ቁጭ በል ምናምን የምትለው እች ትንጥዬ ልጅ ኦ ማይ ጉድነስ ኦ ማይ ጋሽ አሉ እና ትላንትና እንመጣለን ብለው ነበረ። ለቀው ነበር ሳይለቁ ቀሩ። ገኒ ያው የገኒ መረጃ ሰማሁ እና ብዙ ምላች እውነቴ ነው የምላችሁ ምላች ፈልጌ ነው። በጠቅሉ ብዙ መከራ አይተው ተቀርጸው ከተቀረጹ በኋላ ደግሞ ይዴት የሚደረግ ነገር የሚቆረጥ ነገር አለ። እኔ ደግሞ ይሄን አላውቅም ነበር። ባለፈው የሆነ ቲቪ ሾው ማለት ነው የሆነ እንትን ተለቆ እንትኑ ደቂቃው አሳጥራችሁት ምናምን የሚል ነበረ። እነሱ ጋር ሳይሆን ሌላ ፕሮግራም የሆነ አይቼ ከዛ በሶስተኛ ቀን ነው በአራተኛው ቀን እንትኑ ዋናው ማኔጅ የሚያደርገው ማለት ነው ተናገረ። የዛን ካሜራ ማኔጅ የሚያደርገው ወይም ደግሞ እዛ የቲቪ ሾው ባለቤት ማለት ነው። እንዴ በቃ ተመልክ በጣም የሆነ የሚመስጥ ታሪክ ነበረና ለምንድነው አሳጠራችሁት? የዚህ ሲባል ነው እንጂ ባለ ታሪኩ የቀረበው ለምንድናችሁ ምናምን ብሎ ተመልካቹ ብዙ ሲጽፍ የሚቀረጸው ከአንድ ሰዓት በላይ ነው። ግን አለ ብዙ የሚቆረጥ ነገር አለ። ዛሬ ተቀርጾ ነገ አይለቀቅም። ብዙ ቀናት ይወስዳል። የህዝቡ የሚቀርብ ነገር አለ፣ የማይቀርብ ነገር አለ። የቱ ይውጣ የቱ ይቅራ ተብሎ ተቆርጦ ምናምን እንትን ብሎ ብዙ እናንተ ከተስተካከለ በኋላ ነው የሚቀርብላችሁና ሰው የተቀረጸው ይሄ ደቂቃ ብቻ አይደለም ከዛ በላይ ነው እና ይቆራረጣል ነው ይቀመማል አለ። ከዛ ብዙ ድካም አለው ሲል ማን መጣለኝ? የትላንትና የተለቀቀው የሀረጎች እንትን እነሱ መጡልኝ። በቃ እነዚህ ሰዎች እውነታቸው ነው። ይህ ሁሉም እንደዚህ አትበይ አንተ ከመፍቀሬ በፊት ምናምን ትላለች። እንደዚህ ሳይሆን እንደዚህ በይ ትባላላቸው ወይ ፈተና። ስለዚህ ብዙ እንትን እንበላቸው። ብዙ ውጣ ውረድ አይቶ ነው እኛ ጋር ቢመጡ ስላችሁ ፈልጌ ነው። በተረፈ እንዴት ነገ ይመጣል እንጠብቃለን። ሰላማችሁ ይብዛ። ቪዲዮ ላይክ እያደረጋችሁ